ሀሎ ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በሪ በከንቱ ሚዲያ ተዘጋጅቶ የሚቀርብላችሁ ፕሮግራም ነው። በዚህ በሪ በከንቱ ሚዲያ የምናቀርብላችሁ ስለ ኪነ ጥበብ፣ በአብዛኛው ኪነ ጥበብና ፖለቲካን በተመለከተ በሀገራችን ውስጥ የሚከናወኑ ነገሮችን ነው የምናቀብላችሁ። አንዳንድ መረጃዎች የምንሰጣችሁ ከዚህ ቀደም ብዙ ነገሮችን ነግረናችኋል። ብዙ በተለይ ኪነ ጥበብን በተመለከተ ብዙ አርቲስቶችን እና ስራዎቻቸውን በተመለከተ ብዙ ነገር ከፖለቲካ ጋር ያላቸውን እንዴት እያሰናሰሉ እንደሚሰሩ አብዛኛው የፖለቲካ መልእክት እየያዘ እየወጣ እንደሆነ ለነዛም የተለያየ ዴፊኒሽን ሚኒንግ ቃላቶች ዲፋይን የሚያደርጋቸው ቃላቶች ሁሉ ሰተን አብራርተን ነግረናችኋል። በዚህ ደግሞ በተለይ በፖለቲካ ዙሪያ ከሚዘፍኑ አርቲስቶች መካከል ታዋቂ የሚባሉት እንደሆኑ ድሮ ከ50ዎቹ ከ60ዎቹ ጀምሮ የጀመረ ጉዳይ መሆኑን ሁሉ በተለያየ ጊዜ በተለያየ ሁኔታ በተለያየ ወቅት ነግረናችኋል፣ አሳውቀናችኋል። ስለዚያም ደግሞ ኢትዮጵያዊ የተባለው ህዝብ ቤትም ሀገር ቢሆን ኢትዮጵያ ውስጥም ቢሆን ውጭም ቢሆን በዚህ ፖለቲካ ባጠላበትና የፖለቲካ መልእክት የፕሮፓጋንዳ ስራ ብዙ ጊዜ የፕሮፓጋንዳ ስራ የሚሰሩት ሚሊተሪ ጠላትነት አድቨርሰሪ ባህሪ ያላቸው አድቨርሰሪነት ባህሪ ያላቸው አገሮች በእነሱ መካከል ነው። ለምሳሌ የምስራቅና የምዕራብ የምትሉት ድሮ በሶሻሊዝምና በካፒታሊዝም መካከል የነበረ መፋጠጥ ከፍተኛ የፕሮፓጋንዳ ስራ እንዲሰራ ምክንያት ሆኗል። በጀርመኖችና በራሻኖች መካከል የነበረ ፍጥጫ ይሄን እንደዛው በዚህ ቻይና አካባቢ ያለ አፍሪካ ውስጥ በመሳሰሉት ጉዳዮች ላይ በተለይ እንደዚህ ፍጥጫዎች ላይ ዓለም አቀፍ ጦርነቶች ላይ የህልውና ግቦች ላይ ይሄ ፕሮፓጋንዳ በከፍተኛ ሁኔታ ሲሰራበት ነበረ። አሁንም ይሰራበታል። የሚገርማችሁ ምዕራባውያን ይሰራሉ ማለት ለገጽታ ግንባታ ይሰሩታል። ፈረንጆቹ አውሮፓውያን ምናምን ለገጽታ አንዳንድ ጊዜ ደግሞ በጠላትነት ባዩት አገር ላይ በተለይ ያንን ስርዓት መንግስት የሚያጥላላ የሚያንቋሽሽ መረጃዎችን ያቀርባል። እነዚህ ይሄን ነበር ሲሰሩ የነበረው። እነ ቮይስ ኦፍ አሜሪካ እነ ጀርመን ራዲዮ ዶይቼ ቬለም ይሄን ይሰራል። አክቹአሊ ለዚህ ትክክለኛ የሚገባቸው ማስረጃ ምንድነው? ቪኦኤ ነው። ቮይስ ኦፍ አሜሪካ ትራምፕ ዘግቶታል። ዶናልድ ትራምፕ ምስጋና ይገባው ለሱ ዘጋው። ለምን? በጀት እየወሰደ ነው። ያለ አግባብ ጥቅም የለውም። ድሮ በቀዝቃዛ ጦርነት ጊዜ ነበር ምን ፈልገው አላየው አጋለጠ ጉዳዩ። ግን ይሄ ቮይስ ኦፍ አሜሪካ ኢትዮጵያ ውስጥ የነበሩትን የፖለቲካ ሁነቶች እያቀጣጠለ እርስ በርሳችን እያባላ መንግስትንም እየደገፈ የመንግስትንም ጥፋት ደግሞ በዛው ሚዲያው ላይ ያጋለጠ እርስ በርሳችን እንድናባላ አድርጎ የ2010 የምትሉት ለውጥ መጣ። አያችሁ? ያ ደግሞ ምን እንዳስከተለ ሁላችሁ የምታውቁት ነው። ስለዚህ ፕሮፓጋንዳ የሚባለው ነገር ይሰራል። በሰዎች ጭንቅላት መጫወት ማለት ነው። እሺ፣ አብዛኛውን ጦርነቶች ድሮ ወያኔዎች ያሸነፈው አዲስ አበባ ለመግባት ፕሮፓጋንዳ ነው ይሰሩ የነበሩት። ያልገደሉትን ገደልን፣ ነፃ ያላወጡትን ከተማዎች ነፃ ወጣን እያሉ ያወሩ ማለት ነው። እዚህ መንግስት እዚህ ቦታ ደመሰስ ነው፣ ይሄን ቦታ ይዘናል፣ እዚህ ቦታ በቅርብ እንይዛለን ምናምን እያሉ ያደናግሩሃል። አየህ፣ ከዛ በኋላ ትጥቀን ተፈታል። የእውነት እየመሰለ ይመጣል። ውሸት ሲደጋገም እውነት ይመስላል። ስለዚህ ፕሮፓጋንዳ ወርክስ ይሰራል። ፕሮፓጋንዳ ይሰራል። ይሄ ታወቃል። ለዘመናት የተሰራበት ጉዳይ ነው። አሁንም ይሰራበታል፣ ወደፊትም ይሰራበታል። ስለዚህ ፕሮፓጋንዳ ባህሪ ያላቸው ጉዳዮች ላይ መጠንቀቅ አለባችሁ ነው። ሰለባ እንዳትሆኑ፣ ሀገራችሁን አሳልፋችሁ እንዳትሰጡ ነው ስንል የነበረው ይሄ ነው። ግን የኢትዮጵያ ማህበረሰብ እኔ እንዳረጋገጥኩት በቀላሉ የማይገባው ቶሎ ነገሮችን የማይረዳ ሪጂድ ፍሌክሲቢሊቲ የሌለው ያዟዟረ ሁኔታዎችን በተለያየ አንግል ማየት የማይችል በቃ ማሰብ የተሳነው አይምሮ ዘገምተኛ እንደሆነ ነው የተረዳሁት። የኢትዮጵያ ማህበረሰብ አይምሮ ዘገምተኛ መሆኑን የተረዳሁት ከ2008 ጀምሮ ነው። ቢነገረው አልገባው እያለ አክቹአሊ ስህተት ሲሰራ የነበረው ከ50ዎቹ ነው። የንጉሠ ነገሥቱን ስርዓት ሲያፈርስ በኪነ ጥበብ ሲጫወቱበት
በኪነ ጥበብ ሲጫወቱበት ጭንቅላቱ በራሱ ቋንቋ እየዘፈኑለት ይሲ በራሱ ቋንቋ እየጻፉለት አዲስ ትርክ ተሰሩ አዲስ ታሪክ ሰሩ ትውልዱን በሙሉ ጭንቅላቱን ያዙትና ይሄ ትውልድ ከሪያሊቲ ተፋቶ ከእውነት ተፋቶ 60 ዓመት ኖረ ይውላችሁ ተፋቷል ከእውነት ጋር ከሪያሊቲ ጋር ተፋቷል የቀዳማዊ ኃይለ ሥላሴ ስርዓት አፍሪካን ነፃ ለማውጣት ጥረት ሲደረግ ከፍተኛ ሚና የተጫወተ ኢትዮጵያን ከ16ኛው ከ17ኛው ከ18ኛው መቶ ክፍለ ዘመን በቀጥታ 21ኛው መቶ ክፍለ ዘመን ላይ የከተተ አካል ያደረገ የዛ ተሳታፊ ያደረገ ኢትዮጵያውያንን በባዶ እግር ከመሄድ ባለ ጫማ ያደረገ ከገበሬነት ፓይለት ያደረገ ከረኛነት ሐኪም ያደረገ ትምህርት ቤት ከፍቶ ምን ብሎ ኤርትራን ያዋሃደ አፍሪካን ያዋሃደ አያችሁ ይሄንን ስርዓት በዘፈንና ባስረሽ ምቹ በዚህ በፕሮፓጋንዳ ጭንቅላቱን ህዝቡን አስተው ናላውን አቅሉን አስተው ለውጥ ምናምን አመጡና ኢትዮጵያን አፈረሷት ባስጢሟ ደፍዋት አያችሁ ከዛ ለመውጣት ነው ይሄን ያክል 60 ዓመት ከ1950ዎቹ 60 ከ66 ጀምሮ እስካሁን ድረስ ኪሳራ ነው ኢትዮጵያ ውስጥ ኪሳራ ኖርኩ እንዳትል አዳሜ ማንንም ብትሆን ኖርኩ እንዳትል አልኖርክም ግን ይሄ ዘራፊዎቹ ግን የቀሙ ቀኞቹ ዘራፊዎቹ ማጅራት መቺዎቹ ግን ስልጣን ካለው ጋር እየተጣበቁ ከኃይለኛው ጋር እየተጣበቁ እየተቧደኑ ያገሪቷን ሀብት ተጠቅመዋል ወይ ሲባል ግን ተጠቅመዋል በቃ እነሱ ተጠቅመዋል ወንበዴዎች ናቸው የተጠቀሙት ኢትዮጵያ ውስጥ ወሮበሎች ናቸው ማጅራት መቺዎች ናቸው ኢሞራሎች ናቸው ሞራል ቢሶች ናቸው የተጠቀሙት ላለፉት 50 ዓመታት ደርግ ስልጣን ወሰደ ሀብት ዘረፈ የሰዎችን በፊት የነበሩትን የተጠራቀመ ሀብት ወረሰ መሬት ወረሰ ምን ወረሰ እዛው ብዙዎቹ በወጭቀው ወጥተዋል ያው ሶሻሊዝም ስርዓት ነው አክቹአሊ ሶሻሊዝም ስርዓት ነው ዞሮ ኢንተርናሽናል ዓለም አቀፍ ምናምን የሚባለው ነገር አለ ወዛደራዊነት ገለመለ የሚባል ነገር ነው ግን ዞሮ እሱም ፈርሷል ከዛ በኋላ እሱ አሳልፎ የሰጠው ለወያኔዎቹ ነው ለትግሬ ለበዘረኝነት ለተደራጁ ቡድኖች ነው የሰጠው ከዛ እነሱም ደግሞ እቺ ነገር ቦጠቦጧት ዘረፏት ከዛ እነሱ ደግሞ 20 30 ዓመት ቦጥቡጠው ዘርፈዋት እንደገና ደግሞ አሳልፈው ሰጡ ደግሞ ለሌላ ቦጥቧጭ ዘራፊ ቡድን ያያችሁ ይሁሉ የሆነው በመንድነው በአለማውቅ በድንቁርና በመሐይምነት በቁሞ ቀርነት በሰንካላ አስተሳሰብ በአይምሮ ዘገምተኝነት በኪነት እየተመሩ በስነ ጽሁፍ እየተመሩ ስነ ጽሁፍ ማለት ይሄ የኮንስፓይራቶሪያል የሆኑ ይሄ እንደዚህ የሴራ የድብቅ አደረጃጀት እየተደራጁ በጣም የሚገርማችሁ በ1950ዎቹ ጀምሮ ሲደራጁ የነበረበት ኮሚዩኒዝም ሶሻሊዝም የምትሉት የግራ ዘመሙ ፖለቲካ እስካሁን ድረስ አለ የሚገርማችሁ እስካሁን አለ ቢደራጁት በሱ ነው አይዲዮሎጂ ግን ተቀይሯል ሶሻሊዝም ፈርሶ ሊበራል ሆነን ምናምን ብዙ ነገር ተቀይሯል እነሱ ግን የሚደራጁትና እስቲል ህዝብ የሚቀሰቅሱት አይምሯቸው የተቀኘው ግን በዛ በኮሙኒዝም ፈልሰፈን ኮሙኒዝም እኮ ተጣራርጎ ጠፍቷል ከራሻም ጠፍቷል ከምን ጠፍቷል ቻይና ራሷ የምትጠቀመው ኮሙኒዝም ያለችው ካፒታሊዝም ነው ልጥልጥ ያለ ካፒታሊዝም ላይ ነች እሷ ፓርቲው ግን ኮሙኒስት ፓርቲ ነው እስካሁን ድረስ ያለው ይሄ ወይ እንደዛ ብታረገው ችግር የለውም ኮሙኒስት ፓርቲ ብለህ ይዘህ አገሪቷን ለነፃ ኢኮኖሚ ሰጥተህ አንድ ጠንካራ መንግስት መስርተው ቢሆን ኖሮ ችግር አልነበረው ስንት መንግስት ቀየርንኛ ያያችሁ ኮሪያን ነፃ ስናወጣ ለማውጣት አብረን ስንሰራ ከዓለም አቀፉ ኃይሎች ጋር በ1940ዎቹ ምናምን ውስጥ እሺ እኛ ነፃ ሀገር ሆነን ነው ጠንካራ ሀገር ሆነን ነው ለመርዳት የበቃን እነሱ እስካሁን ኮንቲኒቲ ያለው መንግስት ነው የመሰረቱት እኛ ግን ከነሱ በኋላ 3-4 መንግስት ቀያይረን 3 ጊዜ ፈርሰን አሁንም እዛው አቧራ ላይ ነው ያለነው አያችሁ ይሄ ሁሉ ነገር እንግዲህ የምላችሁ ምንድነው ፕሮፓጋንዳ ነው የሰውን ጭንቅላት እያዞረ የሰዎች አይምሮ ኢትዮጵያ ውስጥ ያሉት በሙሉ ማሰብ የተሳናቸው ያልነው ለዛ ነው አይምሮአቸው ኦኩፓይድ ሆኗል ኦኩፓይድ አየ ነፃ አይደሉም እነዚህ ሰዎች ባሪያዎች ናቸው ያስተሳሰብ ባሪያዎች ናቸው ስለዚህ እንዳያስቡ ይደረጋል አየ ማሰብ የተሳናቸው ማሰብ ስለማይችሉ እኮ አይደለም ግን ወደውና ፈቅደው አይምሮአቸውን አኮላሽተውታል እንዲያኮላሹላቸው አድርገዋል በኪነ ጥበብ አኮላሽተውታል በቆንጆ ኪነ ጥበብ በነጥላውን ገሰሰ በነይሩት በቀለ በነብዙነሽ በቀለ ታላላቅ የምትሏቸው በነነዋይ ደበበ ብለው
በነ አስቴር አወቀ በለው ባዳዲሶቹም ጭምር በሰባዎቹ በሰማናዎቹ በሚባሉት በነ ነዋይ በለው በነ ፀሐዬ በለው እሺ በነ ነጻነት መለሰ በለው በነ ምኒልክ ወሰናቸው አለማየሁ ማን ነው በሁሉም በእነዚህ በድሮቹ እነ ጸደን ያበላቸው የቅርቦቹ እነ ቴድሮስ ካሳሁን በላቸው እስካሁን ድረስ አያችሁ። አሁን ደግሞ መጥቷል አዳዲሶቹ መጥተዋል ብዙ ራሄል ጌቱ ምናምን እንደዚህ ዳዊት ጽጌ ገለመሌ ሃና ምናምን የሚባሉ ብዙ ቬሮኒካ ገለመሌ እነዚህ ሁሉ የሚሰሩት አይምሮ ማኮላሸት ነው። አይምሮ ማኮላሸት የኢትዮጵያውያንን የአበሻውን ማህበረሰብ አይምሮ ማኮላሸት እነዚህ ስለሚያኮላሹላቸው ነው ማሰብ የተሳናቸው ምንላቸው የሆኑት ማሰብ የተሳናቸው ማየት የተሳናቸው እንደሚባለው የኢትዮጵያ ማህበረሰብ በተለይ አበሻ የሚባለው እንደዚህ አማራው ከተሜው በሙሉ ማሰብ የተሳነው ነው 100% ማሰብ የተሳነው ነው። ማየት የተሳነው ተብሎ አንድ ሰው አይነ ስውር የሆነ ሰው ማየት የተሳነው ይባላል ስለማያይ ነው። ይሄ ደግሞ ማሰብ የተሳነው ነው። ማሰብ በቃ ሰው ከእንስሳ የሚለየው በማሰቡ ነው። ጭንቅላት ስላለው በማሰቡ ነው። ያንን ነገር ስትቀሙ አስቡት በቃ እሱ ነበር የሚለይ ከእንስሳ። እሱን ከተቀማ ምን ማለት ነው አንተ ምንድነህ ማለት ነው። አይምሮ ዘገምተኛ ያልናቸው ለዚህ ነው ስለተኮላሽ ነው ዘገምተኛ የሆነው። አየህ አይምሮ ሲኮላሽ ምን ይሆናል አያስብማ ፈንክሽን አያደርግም። አይምሮ ዘገምተኛ ማለት ደግሞ ምንድነው 40 ዓመትህም ሆኖ 50 ዓመትህም ሆኖ 60 ዓመትህም ሆኖ እንደ 12 ዓመት እንደ 8 ዓመት ልጅ ነው የምታስበው ማለት ነው። በዘፈን ትስቃለህ ትፈነድቃለህ አየው በማያስቀው ትስቃለህ ቧልትና ቀልድ ትወዳለህ ፌዝ ምናምን ታበዛለህ ቁም ነገር አትወድም አየው አታነብም ጭንቅላትህን አታበለጽግም አታውቅም ዕውቀት አትቃርምም መጽሐፍቶች አታነብም መረጃ አታሰባስብም አየው አደልት የሚያደርገውን ነገር አታረግም ማለት አስተሳሰብ የህፃን ነው ማለት ነው ቀንጭሯል ማለት ነው ቀንጭሯል አስተሳሰብ አይምሮ ቀንጨረ ማለት ነው ሲቀንጨር ምን ይሆናል ማሰብ ይሳነዋል ማሰብ መሳን ብቻ አይደለም ዘገምተኛ ይሆናል ከዛ በኋላ ስለሚበላው ስለሚጠጣው እና አፍንጫው ስር ስላለው ነገር ስለሚያውና በስሜቱ መነዳት ይጀምራል አየው አይምሮውን አብስሎ በህሊናውና በአይምሮ ማሰብ እና ዲሲዥን ሜኪንግ ላይ የአይምሮውን ኃይል መጠቀም ሳይሆን አቅም መጠቀም ሳይሆን በስሜቱ ደስ ይላል ደስ አይልም ይጥማል አይጥምም አየው ይጥማል አይጥምም በቃ አለቀ ምግብን የሚበላው ከጣመ ነው ካልጣመው ምንም አይነት ጥሩ ቢሆን አይበላውም አየው አይፈልገውም ለምን ሚጥም ነው የሚፈልገው እንደ ጻል ልጅ ማለት ነው እንደ ጻል ልጅ ባይገርማችሁ የኢትዮጵያ ማህበረሰብ ቡና የሚጠጣው እስካሁን ድረስ በስኳር ነው የሚጠጣው አደልቱ የ40 50 ዓመት ሽማግሌ ሆኖ የ60 ዓመት ሽማግሌ ሆኖ በስኳር ያምራዋል አየህ ለምን እንደ ልጅ ነው አይምሮ አየህ እንደ ልጅ ያልኳችሁ ለዚህ ነው አየህ እንደ ልጅ ነው አይምሮአቸው አልበሰለም የሚያስቡት እንደ ህፃን ነው በኳስ ይፈነጥዛሉ ኳስ የህፃናት ነው እኮ የልጅ እኮ ነው የታዳጊዎች ነው የራስ የሀገር አይደለም በውጭ ሀገር ኳስ በአውሮፓ ኳስ መፈንጠዝ የህፃንነት ምልክት እኮ ነው አየህ የህፃንነት ምልክት ነው አሁን በቃ ሲፈነጥዝ ታገኘዋለህ 40 50 ዓመቱ አዛውንት ያ የ40 እና የ50 ዓመቱ ሰውዬ ስለ ልጆቹ ነው ማሰብ የነበረበት ስለ ልጆቹ ትምህርት ስለ ልጆቹ ጤንነት ስለ ልጆቹ የአካል መጎልበት ጤነኛ ሆነው እንዲያርጉ እንዲያውቁ እንዲያነቡ እንዲማሩ ፊዚካሊ ፊት እንዲሆኑ ቀጣዩን ዘመን ይሄ ኮምፒቲሽን ቻሌንጁን ምናምን የሚወጡ እንዲሆኑ ለነሱ መስራት ከራሱ ልጆች አልፈው ለማህበረሰብ ነው መስራት የነበረበት እሱን ትቶታል የአበሻ ይሄ ኢትዮጵያዊ የምትሉት እሱን ትቶታል ከተሰባሰበ ድራፍት ሊጠጣ ነው የሚገባው ይኸውላችሁ አየ እንደ ሽምግልናው አየ እንደ ትልቅነቱ የአይምሮ ስራ ሳይሆን ሆዱን የመሙላት የስካር ራሱን የሚያስደስትበት ነው የሚያምረው አየ ይሄም የልጅነት ባህሪ ነው አልኮል ስለጠጣ ራሱን ትልቅ አደረገ ብለህ እንዳትወስደው አየው ስጋው ስላደገ ስጋው አካሉ ስላደገ አልኮል ይጠጣበት እንጂ አይምሮ ስለበሰለ አይደለም ያንን ድራፍት የሚለጋው ያንን መጠጥ ቢራውን የሚለጋው ኳስ እያየ ነው አየው የህፃን ልጅ ስራ ነው የሚሰራው ማሰብ የተሳነው ነው አየ ችግር አይፈታም የሀገር ችግር አይፈታም ተገናኝቶ የሚያወራው ስለ ሀገር ችግር አይደለም ስለ ማህበረሰብ ችግር አይደለም ስለ ህፃናት ችግር አይደለም ስለ ኑሮ
የተሻለ ማድረግ አይደለም አካባቢውን ስለማጽዳት አይደለም አካባቢውን ስለማሳደግ አይደለም በአካባቢው ላይ መዝናኛዎችን ሰርቶ ወጣቶች ጊዜያቸውን የሚያጠፉበት ነገር ከመስራት ይልቅ ተሰብስቦ ቢራ ይጠጣል ተሰብስቦ አየህ ይህ ማሰብ የተሳነው ስለሆነ ነው አሁን ወደ ዋናው ጉዳይ ይመጣሉ ለምንድነው እንደዚህ ያለ ነው ከ2008 ጀምሮ ስንነግራችሁ ነበር ኢትዮጵያን አፈረሳቸው እናንተ ኢትዮጵያውያኑ አይምሯችሁ ቀንጭሮ እውነትና ውሸትን መለየት አቀቷችሁ መሆን ያለበትንና መሆን የሌለበትን ነገር መለየት አቀቷችሁ በዘፈን እየተመራችሁ ስንል ነበር የዛ ውጤት ለውጥ አምጥቶ 2010 ላይ የሆነውን አይተናል 3 ሚሊዮን ህዝብ አለቀ ምናምን ሚሊዮን ህዝብ አለቀ 10 ሚሊዮን 20 ሚሊዮን ተፈናቀለ ምናምን ምን ብዙ ነገር ተብሏል አይደገምም እዚህ ላይ በቃ ብዙ ነገር ኢትዮጵያ በአለም ላይ ካሉ አገሮች ወርዳ ሰው የሚበላባት ሀገር ሆነች ከ2010 በኋላ ማለት ነው ከዛ እርስ በርስ ጦርነት ቀጠለ ከትግሬ ጋር ጦርነት ፉሊ ፍሌጅድ የሆነ በአውሮፕላን በታንክ በመናምን በከባድ መሳሪያ በመድፍ ከሌላ ሀገር ጋር እንደምታረገው ጦርነት እንደ ሁለተኛ ዓለም ጦርነት ምናምን ነው የተደረገው ከሶማሌ ጋር 69 ላይ እንዳደረግነው አይነት ጦርነት ነው የተካሄደው ከትግሬ ጋር ከአንድ ክልል ጋር እርስ በርስ አገሪቱ ሀብቷን አወደመች አይሁ በዛ ጦርነት አወደመች 2 ዓመት የፈጀ ጦርነት እሱንም ማን አስታረቀ ፈረንጆቹ እኛማ እስከመጨረሻው ቀጥለንበት ነበር አሜሪካ መጣና ሁለቱን እንደ ህፃን ልጅ ሄዶ አስታረቃቸው አንተምተው ብሎ ማለት ናፈርም ናቁጭበት ብሎ ጠርቶ እንደ ህፃን ልጅ አስታረቃቸው ለዚህ ነው የህፃን ልጅ አይምሮ ነው ኢትዮጵያውያን ያላቸው ምንላችሁ አያችሁ ከዛ ደግሞ እንደገና መንግስት እንደገና ከአማራ ክልል ጋር ደግሞ ጀመረ ጦርነት እነዛም ደግሞ ነውጠኞች ናቸው ከትግራይ ጦርነት ጋር መንግስትን ረዱና ሲጨርሱ እንደገና ከዚህኛው ጋር ጀመሩ አየህ ህፃኖች ናቸው ችግሮቻቸውን ተነጋግረው መፍታት አይችሉም እንደ ህፃን ልጅ መደባደብ አይደለም የሚችለው የሰፈር ድብድብ የ16 ዓመት የ14 ዓመት ጎረምሳ እንደሚያደርገው የ2 ዓመት ሙሉ ጦርነት ሆነ ይሄን በድሮን ሄዶ ይደበደባቸዋል እነሱም ደግሞ የሀገራቸውን መከላከያ መኪና ሲያገኙ በደፈጣ ይሉታል የሀገራቸው ሀብት ወደመ ኢንዱስትሪዎች ወደሙ ትምህርት ቤቶች ወደሙ ሆስፒታል ይሄ ሁሉ የመጣው ምንድነው በለውጡ ነው ለውጡ እንዴት መጣ በዘፈን ሰክረው ማለት ነው ያንን ዘፈን ማን ሰራ ታዋቂ የሚባሉት አርቲስቶች ጎንደር የቴድሮስ ሀገር ምናምን ተብሎ ተዘፍኖላቸው እንከባበር ተብሎ ተዘፍኖላቸው ዋሸው እንዴ ተብሎ ተዘፍኖላቸው ለውጥ ይመጣል ተብሎ ማለት አዩ ሀገር ላይ ቆም ነው ቴድሮስ ወድቆ ተብሎ ማለት ነው አዩ አንድ ግመል አጣው ልመልሳት ይጄ ብሎ ማለት ተምተረረም ምናምን ተብሎ ተዘፍኖ ማለት አይ በዘፈን ዳንኪራ ጉራ ብቻ ተብሎ ተዘፍኖ ገነ ቴድሮስ ካሳሁን ዘፈን አይ ይሄ ሁሉ ሆነና ለውጡ መጣ ከዛ ሁሉ ልቂት መጣ አሁን ሰው ቁጭ ብሎ አያስብም እንደ ምንድን ይሰራ ነው ሰው ተፈናቅሎ ሰው አልቆ ሰው ስወርሱ ብሎ ሀገሪቷ ወድማ የኑሮ ውድነት ጣራ ነክቶ 300-400% ነው በፊት ከ2008 ላይ ከነበርንበት ይሄ በኢህአዴጉ ዘመን ከነበርንበት ጊዜ 300-400% ነው የኑሮ ውድነት የመጣው አይ ከዛ በኋላ እንደውም ጨመረ ከዛ በኋላ 500% ምናምን ሆነ 100,000 ብር የነበረው አሁን 1,000 ብር ነው የሆነው አዩ ሁሉ ድመት መጥቶ ሰው አይማርም ወይ ነው አሁንም በእነዚህ በተመሳሳይ አርቲስቶች ዳንኪራ ይመታሉ ይላችሁ አሁንም ነው ብላችሁ ይሄን ሁሉ ጥፋት አጥፍተው መጠየቅ ሲገባቸው እነሱም መጸጸት ሲገባቸው የተጸጸቱ አሉ እነ መሳይ ከበደ ፕሮፌሰሩ እሱ እንደ ፕሮፌሰር እንደ ዶክተር እንደ ዩኒቨርሲቲ አስተማሪ ይሄንን ስህተት ሲመራን ይኖረው ይሄንን ለውጡን ሲመራን ይኖረው አይ በኋላ ላይ ተጸጸተ ጭንቅላት ስላለው ገባው መሳሳቱን ስለዚህ ተጸጸተ ሌሎቹ ግን አልተጸጸቱም እንደገና ተቃዋሚ ሆነው ቀጠሉ ይውል የትንሳኤ ጊዜ ነው የአገሪቷ የምታድግበት ጊዜ ነው መጨረሻው ነው በስንቶቹ ባንሶቹ የተጀመረ የለውጥ ሂደት ነው እንዲገለመድ ያሉና ያመጡት ፋሺስት ሆኖ ህዝብ የሚያፈናቅል አሁንም ቢሆን ያ የመጣው ስርዓት ይውላችሁ አሁንም የመጣው ስርዓት ምንም ነገር ማድረግ አልቻለም ትግራይ ላይ ጦርነት ተጠብቀው አማራ ክልል ላይ ሰፊ ጦርነት ተጠብቀው አሁን ያገሩን ስራ መስራት አልቻለም እንደ ሀገር ሄጄ ቀይ ባህርን አመጣለሁ ሲል አፍንጫህን ላሳንረዳህም አሉት እንደውም ከነሱ ጋር ሆነን እንወጋሃለን አሉት ከኤርትራ ጋር ተባበሩ ይውላችሁ አይ
በኃይለ ሥላሴም ጊዜ የነበረው እንደዛ ነው። ኃይለ ሥላሴ ጣሊያን ሲመጣ ኃይለ ሥላሴ ጣሊያንን ሊወጉ ሲሄዱ ጎጃምና ጎንደር ሳይዋጋ ነው የተመለሰው። ራስክን እንደበላ ዋጠው ነው እንደበላ ቻለው ብለው አየህ። ወሎም እንደዛ አልተዋጋም። ስለዚህ ኢትዮጵያ ተሸነፈች። ጣሊያን 5 ዓመት ገዝቶ ነው ሄደ። አየህ ኢትዮጵያ እንትን የቀነጨረ አይምሮ እንደዚህ ነው። አሁንም አፍንጫህን ላሳሉት ሶማሌ ጋር ሄዶ 20 ኪሎ ሜትር ወደብ ተስማምቶ በርበራ ላይ ሁሉ ነገር አልቆ የኢትዮጵያ ማህበረሰብ ስላልተቀበለው ብቻ ከዛ እነዛ አካላት ሶማሌዎቹ ከኤርትራ ከቱርክ ከምን ከግብጽ ምናምን አላያንስ ፈጥረው በቃ አለቀ ጦርነት እንጀምራለን ገለመሌ ሲሉ የግብጽ ጦር ሄዶ ሶማሌ ሲገባ የኛም ተቃዋሚዎቹ ትጥቅላይ ታጣቂዎቹ በተለይ በአማራ ክልል ያሉት ደግሞ ከነዛ ጋር እንዋጋለን አሉ። ከነዛ ጋር ሆነን ነው ምን መታ እንኳን ለአንተ ወደብልና አየሁ የሀገር ኢንተረስት ሁላ ነው ያለ። ይሄ ብቻ አይደለም። ኢትዮጵያ ውስጥ ክልሎቹ ሌላውን አጸዱት። አየህ ሌላውን ከነሱ ክልል ውጪ ያለውን የህብረተሰብ ክፍል አጸዱት። ገለውም አጥፈተውም አፈናቅለውም አጸዱት። አየሁ ኢትዮጵያ በዘር ላይ የተመሰረተ ፌደራሊዝም ስለነበረባት ዋናው ለውጥ ይመጣል የተባለው ህገ መንግስት ይቀየራል፣ ኢትዮጵያ እንደገና እንደዚህ ትሆናለች፣ ድሮ እንደነበረችው ትሆናለች፣ በክፍለ ሀገር ይዋቀራል ወይ ገለመሌ ምናምን ተብሎ ያ ተስፋ ተዋሽቶ ነው። አየህ ፖለቲከኞቹ ይሄንን ይዋሻሉ፣ አርቲስቶቹ ደግሞ ይቀሰቀሳሉ። የሁለቱ ውሁድ ህዝቡን አስነስቶ ለውጥ እንዲመጣ አደረገ። አየህ ትግራይ እንዲሸነፍ ወያኔ ህወሓት ጥሎ እንዲጠፋ ያደረገው ይሄ ነው። ፖለቲከኞቹ ዋሹ፣ ህገ መንግስት ይቀየራል፣ እንደዚህ ይሆናል፣ የብሔር ምናምን ይቀርና ኢትዮጵያዊነት እንትን ይላል ምናምን፣ ስለ ኢትዮጵያዊነት ተዘፈነ፣ ሀገር ሊያቆም ነው ቴዎድሮስ ወድቆ እንደዚህ ሊሆን ነው የሚለው ነገር እዛ ላይ መጣየው። አርቲስት ነው የሸወደው የሰውን ጭንቅላት። ኦኬ ይሁሉ ሆነ፣ ይሁሉ ድመት መጣ፣ ይሁሉ ልቂት መጣ፣ ይሁሉ ውርደትና ውድቀት መጣ። አሁን እንደገና ትዘፍናለህ እንዴ? አፋልኝ ብለህ አንተስ እንደገና ሰው ነኝ ብለህ ጭንቅላት አለኝ ሰው ነኝ ህይወት ያለኝ ፍጡር ነኝ ብለህ ሄደ ኮንሰርት ትገባለህ? አየው ይሄ አህያነት ካልሆነ በስተቀር አህያነት። አህዮች ብቻ ናቸው እንደዚህ የማይገባቸው። አህያ ነው መተው በዱላ የሚመጣው ድጋሚ። አንድ ሳር ውስጥ የገባና አህያ በዱላ ትመታውና ትሄዳለህ፣ ተመልሶ ውስጥ ገብቶ ታገኘዋለህ። አሁንም በዱላ በድንጋይ ትመታዋለህ፣ ተመልሶ ይገባል። እንደዚህ ቀጥቅጦ በጣም የሚገርማችሁ ከዚህ ከለውጡ በኋላ የአማራው ማህበረሰብ በተለይ የደረሰበት መከራ በትግራይ ተወቃ። በትግራይ ኃይሎች 30 ዓመት ባከማቹት መሳሪያ አሹት፣ አማራውን ያሹት። ገባ መከላከያን ሲያገዝ ሲገባ አማራን የታሸው አብዛኛው ጭዳ የሆነው አማራው ነው። ጭዳ ነው ያደረጉት። ጭዳ ወንዱን ጭዳ አድርገውታል። ሴቱን ደፍረው ነው የሄዱት። አየው እንደገና ቀማንት ታጣቂ፣ የምናምን ታጣቂ፣ የጉሙዝ ታጣቂ፣ የኦነግ ታጣቂ፣ የምን ታጣቂ አማራን ነው ሲጨፈጭፍ የኖረው። አይውላችሁ በዘፈኑ ተቀስቅሶ ደግሞ ለውጥ ያመጣው ራሱ አማራው ነው። አየህ ጭዳ ነው የሆነው። በዚህ በለውጥ እንደዚህ ጭዳ ያደረገው ራሱ ለውጡን አምጥቶ ነው። አያችሁ ይሄ ብቻ አይደለም እኮ ሚስቶቻቸውን ደፍረዋል እኮ። በዚህ በመንግስት በኩል ያለውም በዛ በኩል በጠላት በኩል በኦነግ በኩል ያለውም በወያኔ በኩል የነበረውም ሚስቶቻቸውን ደፍረዋል፣ ልጆቻቸውን ደፍረዋል። እናትን ልጇ ፊት የመጨረሻውን ውርደት ነው ያደረጉባቸው አማራዎቹ ላይ። ወጣቶቹን ብልታቸውን ይቆርጠው ሄደዋል። ቁርጥርጥ እዚህ ወሎ ውስጥ እንዲያርገዋል፣ ጎንደር ውስጥ አርገዋል። ወንዶቹን ግብረሰዶም ፈጽመውባቸዋል። ወንዶቹን የ12 የ13 14 ዓመት የ17 ዓመት ምናምን የሆኑትን ወጣቶች እዛ ጎንደር ውስጥ ምናምን የተለያዩ ቦታዎች ወሎ እንደዚህ እዚህ ወደ ወልዲ አካባቢ ምናምን አየ ይሁሉ በሁሉም ነው ደግሞ የሆነው። በቀማንዱም ተደርጓል፣ በዚህ በመከላከያውም ተደርጓል፣ በኦነጉም ተደርጓል፣ በዛ በወያኔውም ተደርጓል። ይሄ ሁሉ ሆኖበት ይሄንን ያደረገበትን ስርዓት ያመጣን ሰው አርቲስት ኮንሰርት ትገባለህ። ሬሳዎች ናቸው እናንተ ሬሳዎች ናቸው። አውሮፓ ውስጥ ያላችሁ የአማራ ተወላጆች፣ እስራኤል ያላችሁ የአማራ ተወላጆች፣ ጎንደሬ ጎጃሜ ምናምን ጠቅላላ አማራ የምትባል ማለት ነው። ይህን ሁሉ ብልትህን አስቆርጦህ እንደ ሴት ግብረሰዶም ፈጽሞብህ ይህንን ያመጣብህን አካል ኮንሰርት ትገባለህ። አህያ የሰው አህያ ታሪክ ሲስቅብህ ይኖራል። የራስህ ትውልድ ሲስቅብህ ይኖራል። ይሄ ጉዳይ ተጽፏል፣ ተነግሯል፣ ተብሏል። አየር ላይ ነው፣ አለቀ።
ኮንሰርት ትገባለህ ኢትዮጵያዊነት አቻቻቻ ኢትዮጵያዊነት ድንጋይ ራስ ኢትዮጵያ ማለት ሲጀምር ጥቁር ማለት ነው አንተ ራስን ጥቁር ነኝ ብለህ አስበህ አታውቅም ጥቁር ነኝ ብለህ አስበህ አታውቅም በዘፈን አይደለም ሚኒሊክ ጥቁር ሰው ስለተባለ በሱ ስለጨፈርክ አስተሳሰብህ ውስጥ አፍሪካዊነት አለ ማለት አይደለም አየው ሚኒሊክ ጥቁር ሰው ገለመሌ ጥቁር ሰው ኢትዮጵያዊነት ማማ ገለመሌ ምናምን ፊሽካዎች ናችሁ ኢትዮጵያዊነትን መጀመሪያ የታቀዋለ ኢትዮጵያዊነትን የታቀውና ነው አሁን በአርቲስቱ ያስገደለህን ብልትን ያስቆረጠህን ሚስቶችን እናቶችን ያስደፈረውን ፍርሃት ያመጣን ሰው ይቅርታ ሊልህ ሲገባ ሄደህ እንደገና ኮንሰርቱ ላይ እኔ ኢትዮጵያዊ ነኝ ጅላጅል የሞትክ ሞተቻ ሬሳ አየው አሳፋሪ ነው ይሄ ነው በቃ ይሄንን ሳይ ነው ይሄ ማህበረሰብ ምንድነው ብዬ ሳስብ አንደኛ አይመሮ ተኮላሽቷል ያኮላሹት ደግሞ እነዚህ አርቲስቶቹ ናቸው የኪነ ጥበብ ሰዎች ምናምኖች ናቸው አየ ይሄ እንደ ከረሜላ ዘፈን እየዘፈኑ በ1950ዎቹ 60ዎቹ የተቃኘ ፖለቲካ አለ እሱን ይሰጡታል እሱን ይውጣል እንደ ህፃን ልጅ ነው ገና ህፃን ልጅ ነው ሴቶቹ ህፃናቶች ናቸው ያማራ ሴቶች ምትላቸው ዳያስፖራ ምትለው ውጭ ሀገር አሜሪካ ምናምን አውሮፓ እስራኤል ያሉት ገና ህፃናት ሴቶቹን ተዋቸው ደንፈፎች ናቸው ሴቶቹ ሬሳዎች ናቸው አውሮፓ ያሉት ምናምን ያሉት ሬሳ ሰዎች አይደሉም ሬሳዎች ትዘፍናለህ ውርደቱ ቀርቶብህ ውርደትህን እንኳን አፍነ ቁጭ አትልም እንዴ ትግል እንደ ወንድ ጀመርክና እሱንም አልቻልክበትም እንደ ወንድ ጀምረ ትግል ተባርተ በርተ ተባላ አዩ አሁንም ለቀጠረኝነት ነው አየነሱ ጭንቅላትህን አዙረውታል ኮንትሮል አድርገውሃል ለራስህ እንኳን እንዳትታገል አደረጉ አየ መጨረሻ ላይ እንትነን አስቀምጠ ነው ክላሽን አስቀምጠ ነው አካፋያስ ከአዲስ አበባ ኮሊደር ልማት ጋር ልሳተፍ ብለ ገባው አዩ ክላሽን አስቀምጠ ትላንትና ስተኩስበት የነበረውን የገዛ መከላከያን ስትወጋበት የነበረውን ወረወርክና ሱን አስረከበ አሁን አካፋ ይዘመጣዩ አካፋ መጨረሻ አካፋ ለመሸከም ነው ይሁሉ መጨረሻ አካፋ ደግሞ ተሸከመ አካፋ መሸከም አንሶ ደግሞ እንደገና አርቲስት እንደገና ያንን ያሳረደህን ብልተን ያስቆርጡትን አርቲስቶች እንደገና ሄደ ታንጫፍራለህ ውርደታሞች ናቸው ውርደታሞች እፍረት የማታፍሩ በድንቁርናችሁ የማታፍሩ ሰው አይሳቀቅም እንዴ በድንቁርን ነው ሸማይዞም እንዴ እፍረት እኮ አለ አለማወቅ እኮ ያሳፍራል እንዴ አይነት ስህተት ዛሬ ኢትዮጵያ ውስጥ እኮ የትኛውም ክልል ላይ ብትሄዱ እንደዚህ አይነት ኋላ ቀር ሰው አታዩ ካስቀየማችሁት የሚቀየም ሰው ነው እንጂ ያለው ብልቱን አስቆርጠህበት ሄዶ ያቀፈ ሄዶ የሚወድህ ኮንሰርት ስትለው ሄዶ ጠገራ ብሩን መሽረጥ አድርጎ ሄዶ አብሮ የሚንጫጫ የለም በምድር ላይ እንስሳ ካልሆነ በስተቀር ያልኳችሁ እኮ ነው ያለው ማሰብ የተሳናቸው አይምሮ ዘገምተኛ ስትለው በቃ እንደ አንድ ኳሊቲ አይቶታል እኮ በጣም ይገርማችሁ እኮ አይምሮ ዘገምተኛነት አለባቸው እነዚህ የህብረተሰብ ክፍሎች ስትላቸው እንደገና በቃ ደስ ይላቸዋል ልክ እንኳን የለውም እኮ ዘገምተኝነቱ ልክ እንኳን የለውም ልኬት ያስፈልገዋል እኮ ድንቁርናም ልኬት አለው እኮ አላቅም ሼም እኮ አለ ጸጉርን አከኮ ምትሄድበት ጉዳይ አለ የሚያሳፍር ጉዳይ ሲሆን እኮ ጸጉርን አከ ትሄዳለህ በሚያሳፍር ጉዳይ ደረትን አትነፋም እንደገና አሁን በቅርቡ በእስራኤል በምናምን ይሄን አርቲስት ያንኑ ዘፈን በጣም የሚገርማችሁ እኮ ያንኑ ድሮ ትላንትና ያስጩሃቸውን ጩኸት ያዴጉን ለመጣልና ይሄንን ሰርጎ ገቡን ይሄንን የኦላን ቡድን ማለት ነው የኦላን ቡድን ሰርጎ ገቡን የጥራማራ የሆነውን ኤንቲቲ ስልጣን ላይ ለማውጣት የተጠቀመበትን ዘፈን አሁንም ይጨፍሩበት አይደውላችሁ ኦላን ይዞ ይላል ኦላን ይዞ አሁንም ኦላን ይዞ ትላለህ አማራ ዳያስፖራ እስራኤል ያለ ሰለጠንካ እስራኤል ነው ያለው አንተ ንጹህ ልብስ ትለብሳለህ ጭንቅላት ግን ባዶ ነው ሊጥ ባይሆን ኖሮ ይሄን አይነት ስህተት አትሰራም እንግሊዝ ሀገር ያላችሁ አውሮፓ ውስጥ ያላችሁ አይምሯችሁ ሊጥ ነው ሴት ወንድ ሰዎች አይደላችሁ ታሪካችሁ ይጻፋል ውርደታሞች ናችሁ ልጆቻችሁ እንዲያውቁት ይደረጋል አዲሱ ትውልድ እንዲያውቀው ይደረጋል ይሄን ጉዳይ
የእናንተን አይምሮ ዘገምተኝነት ድንቁርና ልኬት እንደሌለው አለመኖሩ አገሪቷን እንደዚህ እዚህ እዳ ውስጥ የከተታችኋት እናንተ ስለመሆናችሁ ትውልዱን የሸጣችሁት እናንተ ስለመሆናችሁ በድንቁርናችሁ ተታላችሁ መታለላናችሁን እንኳን አውቃችሁ ለማረም ባለመመኮራችሁ እንደ ወንድ ትግል ጀምራችሁ ተከፋፍላችሁ እርስ በርሳችሁ መባላታችሁ አየሁ አሳፋሪ ነው። ይሄ አደልት ከሚባል ፖፑሌሽን ያው እኮ ብዙ የተማረ አለ በሚባልበት ሀገር እኮ ይሄ የህብረተሰብ ክፍል ብዙ አድቫንቴጅ አለው ነበረው እስከ ኃይለ ሥላሴ ጊዜ ነበረው። ከዛም በኋላ ዞሮ ክፍለ ሀገር ያሉት አማራዎቹ ነፍጠኛ እየተባለ ሲጠቃ የነበረው የሸዋው አማራ ስለሆነ እነሱ አድቫንቴጅ ነበራቸው። ወሎ አካባቢ፣ ጎጃም፣ ጎንደር ያለው አማራ ተጠቃሚ ነው። እዛ ክልል ኦሮሚያ ምናምን አካባቢ ያለው አማራ ነው ሲጎዳ ይኖረው፣ ሲሳደድ ይኖረው፣ ሲሸማቀቅ ይኖረው እንጂ እዛ ያሉት አድቫንቴጅ ምክንያቱም ከትግሬ ጋር ተጣብቀው ነው የመጡት። እሱ ግን ያው ማንነታቸውን ያውቃል፣ ያው የሚፈልገውን ያሰራቸው ነበር። ግን አድቫንቴጅን ሰጥቷቸዋል። መማር ይችላሉ፣ ምን ይችላሉ። እኩል ነው ከኦህዴድ ጋር እድል የተሰጣቸው። ኦህዴዶቹ መንግስት ሲሆኑ እነሱ ተባራሪ ፊዚቲቭ ሆነው ቀሩ። አየሁ ደንቆሮ ስትሆን እንደዛ ጭንቅላትህ ማይሰራ ከሆነ ውርደታም ከሆንክ ነው እርግማን ነው። አይ ይሄን እርግማን ነው። በቃ እንደዚህ አይነት ፍጡር ሆኖ ከመፈጠር ዝም ብለህ ዛፍ ሆነ ብትፈጠር ነው የሚሻለው። ይሄ ሾላ ዛፍ ምናምን ሆነ ጦጣ ፈራፍሬ የሚለቅምብህ ዛፍ ብትሆን ይሻላል። ቢያንስ በቃ ወፎች ምናምን ጎጆ ይሰሩብሃል ምናምን አለቀ። ዛፍ ብትሆን ይሻላል። እንዲህ አይነት ሰው ተብለ ሰው ሃይማኖተኛ ሰው ባለ ታሪክ ደግሞ ስለ ታሪክ ያወራሉ። ምንም ታሪክ የላቸውም። አሁን ጎጃም ነው ያላችሁ። ጎጃም ውስጥ አሁን ሄዱ። ጎጃም ኃይለ ሥላሴን ሲቃወም ነው የኖረው። በማን በበላይ ዘለቀ። የበላይ ዘለቀ የልጅ ልጆች ምን እያሉ ነው አሁን? እኛ ኦሮሞንን እያሉ ነው። አየሁ በላይ ዘለቀ 50 ዓመት ሙሉ የገዛ የራሱን ስርዓት ሲያፈርስ የነበረው የቀዳማዊ ኃይለ ሥላሴን ስርዓት ያንን ትልቅ ኢትዮጵያን ትልቅ ያደረገውን ስርዓት ሲቃወም ሲገዘግዝ የኖረው በላይ እያለ ነው። ምን ነው አይደበበ ምንድነው ያለው? ጎጃም ላይ ምን ተሰራት በሉ በላይን ጠይቃ ታሪክ ጠይቃችሁ በላይ በሉ ምናምን ገለመሌ በላይ ምንድነው? ከወሎ የመጣ ነው። ወሎ ኦሮሞ ነው። አየሁ አባትየው ዘለቀ ይባላል። ባሻ ዘለቀ የልጅ ኢያሱ ማን ነው? የንጉስ ሚካኤል ማን ናቸው? ራስ አሊ የነበሩት በአፄ ዮሐንስ ጊዜ ሃይማኖት ያስቀየሯቸው። ስለዚህ ኦሮሞ እስላም ናቸው። ስለዚህ ኦሮሞ ነው ልጅ ኢያሱ። ለዛም ልጅ አንጋቹ ኦሮሞ ነው። ስለዚህ ስርዓቱ የኢያሱ ስርዓት ሲያበቃ አፈግፍጎ ሸሽቶ ዋቴቨር ተደብቆ ጎጃም አካባቢ ይኖር ነበር። አየህ ከዛ ገደሉት መተው። ከዛ ልጁ ሲያድግ ደግሞ እሱ ተበቀለ። በጎጃምኛ ተበቀለና ጫካ ገባ። በጣሊያን ጊዜ እንደዚህ ገለመሌ ምናምን። ከዛ ኃይለ ሥላሴ ጊዜ ሲያምጥ ተያዘ፣ ተሰቀለ፣ አለቀ። ከዛ ጎጃም አቂሞ በኃይለ ሥላሴ ላይ ብዙ እስከ 1950ዎቹ ህዝባዎቹ ምናምን ላይ ሲገዘግዛቸው የነበረው እሱ ነው። አየሁ ከዛ ይዘፍናል በላይ ያለ ጀግና ፍለጋ ማለት ነው። መጨረሻ የልጅ ልጆቹ አሁን ሲናገሩ እኛ ኦሮሞ ነን አሉ። አየህ በቃ አለቀ። አየሁ የምትመካው ስልብ ባሪያ በጌታው ብልት ይኮራል ይባላል። ኦሮሞ ነው። አየህ በላይ ዘለቀ ኦሮሞ ነው፣ አለቀ። ጎንደርም ላይ ብትሄዱ ተመሳሳይ ኬዝ ነው። ቴድሮስ እየተባለ አንድ ያላት እንቅልፍ የላት ነው የሚባለው። በቃ ቴድሮስ ይባላል። ቴድሮስ ነው ሁለመናቸው። ቴድሮስ ይባላል። ቴድሮስ ተሰፈነና ቴድሮስ ሆኖ ይመጣል የተባለው ሰውዬ ራሳቸውን አንገታቸውን ቆርጧቸው ቁጭ አለ። ብልታቸውን ቆርጧቸው ቁጭ አለ። አየህ ወንዶቹን ገረሰን ፈጽሞባቸው ቁጭ አለ። አዋርዷቸው መናኛ አቧራ አርጓቸው ቁጭ አለ። ቴድሮስ ያሉት ማለት ነው። አየሁ እሺ ሌላ ስትለው ደግሞ እነሱም እንደዚሁ ድሮ በልጅ ኢያሱ ሲቀየር ልጅ ኢያሱን የተካችው የሚኒሊክ ልጅ ነች። ንግስት ዘውዲቱ የሆነችው ለ9 ዓመት ምናምን አካባቢ ንግስት ሆናለች። ኢትዮጵያን መርታለች እሷ በንግስትነት። እና እሷ ባል ማን ነው? እንትና ነው እሷ የተዳረችው ለማን ነው? ጎንደር ላይ ያለ ራስ ነው። ራስ ጉግሳ ይባላል። ራስ ጉግሳ ወሌ ይባላል። አያችሁ ራስ ጉግሳ ወሌ ነው። እና ራስ ጉግሳ ወሌ ነው። እና እሷ አልጋ ወራሽ ነው ነበሩ ኃይለ ሥላሴ በሆነ ሂደት ላይ ከ9 ከምናምን ዓመት በኋላ አልጋ ወራሹን ለማንገስ ፈለጉ። እነዚህ ሸዋ ምናምን አካባቢ ያሉት ያው ይገባቸዋል። ዞሮ የተሻለ ፐርፎርም የሚያደርግ ሰው ማምጣት ይኖርብሃል እንደ መንግስት። የራስህንም ሪፎርም አደረጋ
አሁን ያን ጊዜ ጎንደር አመፀ። ለምን የራስ ጉግሳ ሚስት ነቻ የምትነሳው አየህ። ስለዚህ ራስ ጉግሳ ጦር አዘዘ። ከዛ የሸዋ ጦር ሄዶ ያንን አመከነው ይባላል። ግን አቂመው ጎንደሮቹ አቂመው ኃይለ ሥላሴን ሲጠሉ ኖሩ እስከመጨረሻው ማለት ሲጠሉ በኋላም የጣሏቸው እነሱ ናቸው። አዲስ አበባ መጥተው ምናምን ቀውጤ አድርገው ምናምን በዚህ በየሃፓ በምናምን የምታገኙዋቸው እነሱ ነው። ግን እነዚህ ሰዎች ለምን ወደቀ ለምን ጣልክብን ለምን ምናምን የሚሉት ማንን ተከተለው ነው? ራስ ጉግሳ ምንድነው? ኦሮሞ ነው። ኦሮሞ ነው። አየህ ጎንደር ማን እንደሚገዛው እንኳን አያውቅም። አየህ ጎንደር ማን እንደሚገዛው አያውቅም። በፊትም ጥንትም በነራስ አሊ ዘመን ሲገዙት የነበሩት ኦሮሞዎች ነበሩ። አየው ራሱ እንደኮሩ ራሱን ጀንኖ ራሱን ኮፈሶ አየው በኦሮሞቹ እየተገዛ በወሎቹ ኦሮሞቹ እየተገዛ ነው የኖረው ለረጅም ዘመን ለረጅም 50-60 ዓመት። አጤ ቴዎድሮስ እንደውም ሲመጣ እነሱን ነው ያሸነፈው። አየህ እነሱን ነው ያሸነፈው። እነሱ ግን ቴዎድሮስን የሚወዱት ምንድነው? ስርዓት ስላፈረሰ የንጉሠ ነገስትን ስርዓት ስላፈረሰ ከአቧራ ተነሳው ምናምን ስለሚልና የእውነተኛ ከቋራ የተነሳ ሰው ስለሆነ ነው። ብቸኛው የነሱ ጎንደር አንድ ሰው አለኝ የሚለው ቴዎድሮስ ብቻ ስለሆነ ነው። ግን ይሄ ሰውዬ ምንድነው ስትሉት ደግሞ ጨፍጫፊ፣ ገዳይ፣ ቀጥቃጭ ምናምን እንዳጋጣሚ ያው ብቅ ያለ ኃይለኛ ሰው ስለሆነ ነው እንጂ እንደ መሪ የምታየው አይደለም፣ እንደ ንጉስ የሚታይ አይደለም። ጨፍጫፊ ጅምቆርጥ ምናምን የሚቆርጥ ነው። ጨካኝ አውሬ ግን አንድ የላት እንቅልፍ የላት ነው። ለሱ ዘፍነውላቸው ስርዓት ቀየሩ እዚህ አዲስ አበባ ላይ። ከዛ ማንን አነገሱ? አየህ ጎንደር ያውቅበታል ኦሮሞን ማንገስ አናቱ ላይ። ከዛ በኋላ በሱ መቀጥቀጥን ያውቅበታል። አሁን የሆነው እንደዛ ነው። እንደዛም ሆኖ ደግሞ አይገባውም። አየህ አይገባውም፣ አልገባውም፣ ወደፊትም አይገባውም። ጎንደር ብሎ አሁንም ይዘፍናል ማለት ነው። እነሱን ያመጡበትን አየው ኦሮሞቹ ስልጣን ላይ ያወጡበትን ዘፈን አሁንም ይዘፍናል ማለት ነው። በሱ ዘፈን አሁንም ይጨፍራሉ ማለት ለሱ በተዘፈኑ ማለት በጣም ደግሞ የቀኔ ምናምን አማርኛ ምናምን አዲስ አበባ ሰው አዲስ አበባ እንደውም ብሔሩ አማራ አይደለም አሉ። የአርቲስቱ አማራ አይደለም ተብሏል። የሌላ ብሔር ተወላጅ ሆነ በዛ ብሔር ቋንቋ እየዘፈንክለት እንዲህ ስትጫወትበት በዛ መሳቂያ ነው። ኤኒዌይስ ይሄንን ዝግጅት ለማዘጋጀት የሞከርነው what's going on የሚለውን ነገር ለመጠየቅ ነው። what's going on አይምሮአችን ምንድነው? ማሰብ ስለተሳነው ነው? አይምሮ ዘገምተኞች ስለሆንን ነው? አይምሮአችን ቀንጮሮ ነው? በቁማችን ሞተን ነው? ተደጋጋሚ ስህተት እየሰራን ነው። ተደጋጋሚ ስህተት ሰው ከስህተቱ የማይማር ፈንጂ አምካኝና ድንጋይ ብቻ ነው። ድንጋይ ፈንጂ አምካኝ ከሆንክ እሺ በቃ ተሳሳተ ሞተ ነው። ድንጋይ በቃ ዝም ብለህ ድንጋይ ከሆንክ የዛሬ አሁንም ድንጋይ ነህ፣ የዛሬ 100 ዓመትም ድንጋይ ነህ። ስለዚህ ምረጥ ነው ጥያቄው፣ ምረጥ ነው። ዝም ብለህ በአንድ አርቲስት 20 ዓመት 30 ዓመት ብሎ አትንጠልጠል ነው። አንድ አርቲስት ላይ አንድ ዘፋኝ ላይ አንድ አዝማሪ ላይ አዝማሪ አይምራህ ነው። በራስ ጭንቅላት ተመራ አገር እየጎዳህ ነው። የራስ ጉዳይ አሁን አማራ እንደዚህ ምናምን ለምን በጭንቅላት ተገልብጣ ተተከለ መሬት ላይ ግን አገር እየጎዳችሁ ነው። በህዝብ እየቀለዳችሁ ነው። የእናንተ ስተት ማህበረሰብ ሀገር እየጎዳ ነው። ሄደ ከፈለክ እዛ አዝለው መዞር ትችላለህ። ኪነ ጥበብ ከያኒውን አዝለው መዞር አምላክ አርጋችሁታል። ዞሮ አምላካችሁ ነው። ከክርስቶስ ይልቅ እሱ ነው አምላካችሁ። አምላካ አርገህ አምልከው ወስደ ስዕሉን አርገህ ታቦት ቀረጽለት ከፈለክ እሱ የራስ መብት ነው። አገር እየጎዳችሁ ነው። የእናንተ ድንጋይነት አገር ጎዳ። የእናንተ አለማሰብ፣ ሰንካላነት፣ ሽባነት፣ የአይምሮ ልምሻችሁ አገር ጎዳ፣ ትውልድ ጎዳ። ሀገር ኢኮኖሚዋን አወደመ። የብሔራዊ ጥቅም ማስጠበቅ አልተቻለም። አየው አሁን ራሳቸው ያመጡት መንግስት ነው እንግዲህ ቀይ ባህርን አመጣለሁ አለ። ያኛው አርቲስት ዘፋኛቸው ግመል አጣሁ ልመልሳት ሄጄ ምናምን ብሎ ድሮ ቀኔ ብሎ የነገራቸው አሁን ይሄኛው መሪ እነሱ ያመጡት ቴዎድሮስ ብሎ ያመጡት መሪ ኤርትራን ቀይ ባህርን ያመጣል ነው። ስለዚህ ድሮ ዘፍነው ነው ያመጡት። ይሄን አሳይመንቱ ይሄ ነው፣ ይሄን ታስኩ ይሄ ነው የተሰጠው ታስክ ቀይ ባህርን ያመጣል ነው። አሁን ቀይ ባህርን አመጣለሁ ሲል አፍንጫ አላሳሉትና ቀይ ባህርም ሳይመጣ ኢትዮጵያ አጣች ማለት ነው። በእናንተ ድንቁርና ኢትዮጵያ ብሔራዊ ጥቅሟን አጣች እያልናችሁ ነው።
አየህ ድንቁርናቸው አገር ጎዳ ያልናችሁ ነው ድንቁርናችሁ ያንንም ደግሞ ምንም አልመሰላችሁም ያይምሮ ልምሻ ስላለባችሁ ያልናችሁ ነው ስለዚህ የህብረተሰብ ክፍል በውጭም ያላችሁ አውሮፓ ያላችሁ እስራኤል አካባቢ ያላችሁ ይህን ድንቁርናችሁን ቅረፉ አንብቡ ጠይቁ በዚህ በሰለጠነ ዘመን ላይ ሶሻል ሚዲያ እንደ በሰፊው በተሰራጨበት ይሄ በስሜት እየተነዳ አገር የምትጎዳውን ነገር በአዝማሪ እየተከተልክ ዘፋኝ እየተከተልክ እንደ ህፃን ልጅ ያላደገ ህፃን ልጅ ወይም ደግሞ ሬሳ በቁም የሚሄድ ሬሳ ሁናችሁ ሀገር አትጉዱ ያልናችሁ ነው እናንተ የምትሰጡት ገንዘብ እዛ እንደገና እዚህ ሌላ ስራ ይሰራል ሌላ ጥፋት ያጠፋል አየህ ያ እንደገና ሌላ ስራ ይሰራል ሌላ ጥፋት እናንተ ናችሁ የገዛ ልጆቻችሁ ጠላቶች ያልናችሁ ነው አማራውን የምታስጨፈጭፉት ማጋር ነው ዞሮ ያ ዶላር የሚገባው ማን ነው መንግስት ጋር ነው ስለዚህ መንግስትን ኢኮኖሚ እየገነባችሁ ነው የመንግስት ኢኮኖሚ ሲገነባ ደግሞ ይቀጠቅጣል ድሮን እየገዛ ማለት አይገባም ድንጋዮች ናችሁ እስራኤል ምናምን ያላችሁ በተለይ አማራዎቹ የቀረው ማን ነው የዚህ የአርቲስቶቹን ኮንሰርት የሚገባ ከአማራ ውጭ ማን ነው ጉራጌ ሊገባ ይችላል ጉራጌ በጭንቅላትህ ነው ልጫዋትብህ ይሸጣል አቆሞ ይሸጣል እሱ ነው ላለፉት 25-10 አመታት ሲጫዋትብህ ይኖረው እሱ ነው ግን ጉራጌ እስራኤል ይኖራል ብዬ አላስብም በብዛት ሌላ ማን አለ አማራ ነው የሚኖረው ኮንሰርት የምትገባው አንተ ነህ አማራው ነህ ስለዚህ ድንጋዩ አንተ ነህ ማለት ነው ሌላ ድንጋይ የለም ሌላ ድንጋይ አውሮፓም ያላችሁት እንደዚህ ናችሁ ድንጋዮች ናችሁ ለታሪክ አስቀምጡት ይሄን ነገር ድንጋዮች ናችሁ ልጆቻችሁን ይሰሙታል ድንጋዮች መሆናችሁን እናንተ ልጆቻችሁ ይሰሙታል ድንጋዮች ስለሆናችሁ ብልታ የገዛ ወንድሞቻችሁን ብልት ያስቆረጠን ስርዓት ያመጣን አርቲስት እንደገና ይቅርታ ልትጠየቁ ሲገባ እንደገና ሄዳችሁ እናንተ ትርመጠመጣላችሁ እስሩ ያልናችሁ ነው እስሩ ትርመጠመጣላችሁ ያ ማለት ድንቁርናችሁን ያሳያል ነው አየህ ድንቆሮ ብሎ ሰደብከን እንዳትሉኝ ስራችሁ ነው ያስገደላችሁን ሰው ያስጨፈጨፋችሁን ሰው ብልት ያስቆረጣችሁን ሰው እናቶቻችሁን እህቶቻችሁን ያስደፈረባችሁን ሰው አርቲስት ስትከተሉ ድንቁርና ነው ይሄ ባጭሩ ስለዚህ ራሳችሁ ላይ ነው ራሳችሁ የመሰከራችሁት እኔ የለሁበትም ራሳችሁ ነው የመሰከራችሁት ልጆቻችሁ ይስሙት ታዳጊዎቹ ይሰሙታል እንደናንተ ቀፎች ካልሆኑ ማለት ስለዚህ እርምት እንድትወስዱ ይሄ ዝግጅት ተዘጋጅቷል በአግአዚያን የተዘጋጀው አግአዚያን ፈልጋችሁ ስሙት አግአዚያን ምን ሲል እንደኖረ ፈልጋችሁ ስሙት ሚዲያው በሪበከንቱ ሚዲያ በሚባል ነው የተሰራጨው አግአዚያን የሚባል ድሮ በፊት ከ2008 7 6 በፊት ምን እንዳለ ስሙት አግአዚያን በሚል የተሰራጩ ብዙ ስራዎች አሉ ዝም ብለን አይደለም መተን ምንናገረው ደክሞን ነው ሰልችቶን ነው እንደዚህ ምንለው ሰልችቶን መስዋዕትነት ከፍለንበት እኛ መስዋዕትነት የከፈልንበትን ትግል ነው እናንተ ባዝማሪ ተነድታችሁ የሀገራችን ስሟ ተጠራ ጎንደር ተባልና ሀገር ሊያቆም ነው ገለመሌ ብለህ ደንሰህ ተከትለህ አራጆች ወደከው ማለት ነው ትውልዶችን ዘሮችን ያዋረድከው አየኸው ስለዚህ ይሄ ለታሪክም እንዲሰነድ ሆኖ ለትውልድ ይቀመጣል እናመሰግናለን 2017 ዓ.ም ታንኪዩ ቻው